በቃ እንደዛ ከሆነ ያ ተንከስ እንዳያገኘው የሆነ ቆንጆ ቦታ ገንዘቡ መደበቅ አለብን። ይቅር ካላልከኝ አልነሳም። ከወንድሜ ቢሆንስ? ምን ነው ታዲያ ከወንድሜ ብለሽ ደነገጥሽ? እባክሽ የማይደገም አንድ የመጨረሻ እድል ብቻ ስጪ። ምኑን የፈራሁት? ከኔ ጋር ፍቅር መጀመሩን ነው። ያ ሆዴና ልቤ ተጣልተውብኝ እንዴ ግሌ ምን እያደረግሽ ነው? ምን ነው አታፍቅረኝም እንዴ? አዎ አፍቅርሻለሁ ግን አፍራሽ ቃል ነው። ይልቅ የምታፈቅረኝ ከሆነ ልብስህን ወለቅ አድርግ። ምን? ልብስህን አውልቅ። በስማ ህልም አይ ይሄ ህልምማ እልም ማለት የለበትም ወይ ሰውነት አወይ ገላ ገልሞ ትልቅ ፈተና ውስጥ እጅግ በጣም ትልቅ ፈተና ውስጥ ነው ያለው። የቀኑ አነሰና ጭራሽ ሌሊትም አላስተኛለች። ይሄስ ከልክፍት በላይ ወይ ግል ሀቤት ሰውነት በህይወቴ እንደዚህ አይነት ጣፋጭ ቅዠት አስተናግጃለሁ። እኔ የምልሽ ለምን እረፍት ወስደሽ የሆነ ቦታ መርጠን አንዝናና? አቤት መቼም እየቀለድክ መሆን አለበት። እውነቴን ነው። እየቀለድኩ ይመስልሻል? ይኸውልሽ እኔም ሰሞኑን ስለደበረኝ በቃ ትንሽ ራሳችንን ዘና እናድርግ ብዬ ነው። በጭራሽ እንዳታስብ። ማለት ጭራሽ ካንተ ጋር መዝናናት አልፈልግም እያልሽኝ ነው? ይኸውልህ ይሄን ነገር ድሮ ቢሆን ያልከኝ ማለት ነው በደስታ ብዛት መቀመጬን በካልቾ እየመጣሁ ፍንጥስ እያልኩ ነበር የምደሰተው። አሁን ግን አልችልም። አርፍደሃል። ለምን ነው ያረፈርኩት? አንተ ሰውዬ ከገልሞ ፍቅር ይዞኛል ስላላመንከኝ ነው እንዴ? እሺ ይቅርታ አድርጊልኝ። ለምን ነው ደግሞ ይቅርታ ማድረግልህ? እስከ ዛሬ ሳልረዳሽ ስለቀረው። ምንም ይቅርታ ያስፈልገው። እንደውም ፈጣሪ የተሻለ የልብን ሰው ይሰጠኝ ሊሆን ይችላል እኮ ያኔ ልብህን ያደነደነው። እንኳንም አደነደነልኝ። ይሄ ቅጣት ግን አይበቃም? የግሌ ተጸጽቻለሁ እያልኩሽ እኮ ነው። አሁን ሁሉም ነገር ገብቶኛል። ለእኔ የተፈጠርሽው ብቸኛ ሴት አንቺ ነሽ እያልኩሽ ነው። እኔ ደግሞ አሁንም ያንኑ ቃል እየደገምኩኝ አርፍደሃል። አሁንም ከዚህ በፊት ላደረኳት ነገር በደንብ ልትቀጣኝ እያሰበች እንደሆነ አውቃለሁ። የግሌ መቼም ቢሆን ገልሞ ልታፍቅር አትችልም። ከድሮም ጀምሮ እኔን ነበር የምታፍቅረኝ። ግን ለምን ነበር ትህትና ላይ ጊዜ ያጠፋሁት? ለምን ነበር የኔ ያልሆነች ሴት ላይ እድሜን የጨረስኩት? የግሌ ይቅርታዬንም ልቤንም እስክትቀበይኝ ድረስ በአንቺ በፍጹም ተስፋ አልቆርጥም።
የሆነ ነገር መናገር የፈለግሽ ትመስያለሽ። አይ ማለቴ ወንደላጤ ቤት ስራ አገኘሁ ስለ ከመቃቶ ምን ነው አጠፋሁ እንዴ? ማለቴ እኔ እኮ ያው ጥሩ ቦታ ነው ያገኘሽው፣ ጥሩም ገቢ ታገኝበታለሽ ብዬ ነው። አይደል ስራ የጀመርኩ መድብል ጋር አይደለምሽ? መድብል ጋር ቢሆንም እኔ ችግር የለብኝም። ያው መድብል በጣም መልካም ሰው ነው። የምርም ምን ነው ተሳሳትኩ እንዴ? ኧረ አልተሳሳትክም። መድብላው መልካም ሰው ነው። በዛ ላይ ደግሞ የፍቅር ሰው። በእርግጥ ለአንቺ መልካም የሆነው ነገር ሁሉ ይገባሻል። ጥሩ ህይወት ያስፈልግሻል። በዚህ ሰዓት ደግሞ ይሄን ጥሩ ህይወት ሊሰጥሽ የሚችለው መድብል ብቻ ነው። ገንዘብ ስላለው ብቻ አይደለም እንደዚህ እያልክ ያለው። አንቺ በገንዘብ ላይ እንደማትመሰረች ያውቃለሁ። አንተስ? እኔ ምን አይ ምን ዝም ብዬ ነው በቃ ለማለት የፈለግሽው ገብቶኛል። ለማንኛውም እኔ አሁን ልቤን በራሴ ማዘዝ ጀምሬያለሁ። ደግሞ እሱን ማለት ነው ለእኔ የምትሆነኝን መልካም ሴት መርጫለሁ እያልኩሽ ነው። ማን እንደሆነች ማወቅ እችላለሁ? የግሌ ናት። ምን ምን ነው? አይ ምን? እሺ በቃ ለማንኛውም እኔ ወጣ ብዬ ልምጣ። ቆይ ግን ለምንድን ነው ደጋግሜ አብርሽን ብቻ እያሰብክ ያለሁት? ለምን አእምሮዬ ላይ አንድ እንኳን መድብል አልመጣልኝ? በዛ ላይ ስንት የሚያስጨንቀኝ የቤተሰብ ጉዳይ አለብኝ። ግን ደግሞ ልቤን ሌላ ነገር አታስብ ብዬ መከልከል አልችልም። ፈጣሪ እባክህ ለእኔ ብሎ ላልተፈጠረ ሰው መስዋዕት አታርገኝ እባክህ። ለአንድም ሰከንድ ገልሞ እንደዚህ አይምሮዬን ተቆጣጥሮት እንቅልፍ ይነሳኛል ብዬ አላስብም ነበረ። እውነትም ፍቅር እውር ነው። የግሌ የት ወስዶ እንደ ጣለች ተመልከች። ምስኪን ገልሞ ነው። የሚገርመው ደግሞ እኔ ወደ ገልሞ ስሳብ የረሳሁት አብርሽ ወደ እኔ መምጣቱን ነው። ገልሞ ደግሞ ለእኔ ሳይሆን ለትትና ነው ፍቅር ያለው። ይሄ የፍቅር ታሪክ ግን እንዴት ነው እንደዚህ ሊወሳሰብ ይቻላል? መጨረሻውስ ምን ይሆን? እንዳትጠጊኝ ካለብሽ ብዬ ነው የምጮኸው። እንዳትጠጊኝ እንዴ! እኔ ሴቷ እያለሁ አንተ ምን ያስጮሃል? ከፍሌ ውጭልኝ። ልብሴን በግድ ማውለቅ አስገድደሽ ደፍሬ ነው? እኔ ክብር ያለኝ ወንድ ነኝ። የኔን ክብር ስትወስድ ግን እንደዚህ አላልክም። እኔ ስለምትይው ድንግልናና ስላደረግሽው ልጅ ምንም የማውቀው ነገር የለም። እንደዚህ ብለሽ ከምወደው ጓደኛዬ ያልጣላሽኝ። ማታም ሲያናግረኝ ነው ገብቶ የተኛው። ወይኔ ተንክስስ ምን ቀኑ አንቺን ያወቅኩሽ ግን። እናንተ ታዲያ ምን አስጨነቀ? አንተ እኮ ሀብታም ሆነሃል። ከፈለክ እኔና አንተ ሌላ ቦታ ሄደን ቤት ሰርተን እንደፈለግን ከልጆቻችን ጋር መኖር እንችላለን። ገንዘብ ልጅ የሚባል ነገር የለም። ስንቴ ነው የምነግርሽ? አሁን ከዚህ ውጭልኝ። የት ፍራሹ ላይ ነው የምወጣው? ኧረ ፈጣሪ ምን አይነት ፈጣጣ ሴት ነው የላክብኝ አሁንስ? ቆይ ግን ድጋሜ ራሴን አሳልፌ ልስጥህ ባልኩ ነው ይሄ ሁሉ ነገር? አሁን እኮ ምንም ብር የለኝም። ያ ብር ደግሞ የኔ አይደለም። እውነቱን ካወቅሽ ብዬ ነው እንጂ። በቃ እኔ አንተን ሁሉ ጊዜ ለገንዘብ ነው አምቀርብም። በጣም ታሳፍራለህ። እሺ እና ፍቅር ይዞሽ ነው? ያን ጊዜ ራሱ ከአንቺ ጋር መጃጃሌ ያበሳጨኛል። ደግም ያን ስህተት መፍጠር አልፈልግም። እሺ አሁን እንተኛና ጧት ሁሉ ነገር እናወራለን። አሁን ሰው አንበጥበጥ። ኧረ እባክሽ ድጋሜ እንድናረግዝ ነው አብረን የምንተኛው? ወይ ተንኩዬ ቀልድ እኮ መሬት ጠብ አትልም። ድሮም እኮ ዳ የሀብታም ቁም ነገሩን የሚያስቀው ካለበዛ ሆዱን መሙላት አይችልም። ይህን ያህልማ በሆዴ አትገምተኝ። እሺ ቆየሽ እኮ ከተገመትሽማ። አሁን ከዚህ ውጭልኝ። ቆይ በዚህ ሌሊት የት ነው የምወጣው? ጅብ ይብላኝ? አይ ለአንቺ ሰውን ለጅቡ ነው ማለት ነው።
ጅቡን ትበይዋለሽ እያልከኝ ነው? ለነገሩ ጅብን ቢበለው ምን ይደንቅ? አሁንስ በጣም እያበዛከው ነው። እሺ እኔ አንቺን ቢያደርገኝ ግን እንደዚህ ሞራል የሚነካ ስድብ ተሰድቤ በአንድ ቀን ራሱ እዚህ አላደርም ነበር። አየህ በጣም ስለምወድ እኮ ነው እንደዚህ ክብር የሚነካ ስድብ እንኳን እየሰደብከኝ አብሬክ ያለሁት። እየሰማሽኝ አይደለም መሰል? ገንዘቡ ለፖሊስ አስረክበዋለሁ እያልኩሽ እኮ ነው። ምን አታደርገውም ተንከሲስ? እንደውም ከመወደው ወንድሜ ከማጣላት በፊት ድሮ ነበር የማድረግ የነበረብኝ። አሁን እውነቱን ስላወቅሽ እንድተኛ ክፍል ይለቀሽ። እንደውም አልወጣም። ከፈለክ ራስህ ውጣ። ነው ጥሩ ሀሳብ። ማን ከጅብ ጋር ስለ ይጋፈፋል እናቴ። አይኔ እያየማ ያንን የሚያክል ገንዘብ ወስዶ ለፖሊስ ሊያስረክበው አይችልም። ይሄ ጉቶ ጫውሻ አደረገኝ። ቆይ ብቻ አንድ ልብ ውስጥ ልግባ እንጂ እንዴት መከራውን እንደማበላ አሳየዋለሁ። እስካሁን አልሄድክም እንዴ? አብርሽ ይቅርታ አድርግልኝ። እናንተ ማለት ገንዘብ ቁጡ ሊያራርቀን አይገባም ነበር። እሺ ተነስ። ይቅር ካላልከኝ አልነሳም አብርሽ። እሺ ተነስ አልኩህ እኮ በቃ ችግር የለውም ይቅርታ አድርጌልኝ። የምርህን ነው? ይኸውልህ ሲጀመርም እኮ ትንሽ ሰብሳጭ ነው እንጂ በአንተ ቂም ይዤ አይደለም። እሺ አብርሽ እስካሁን አልሄድክም እንዴ? አብርሽ ይቅርታ አድርግልኝ። እናንተ ማለት ገንዘብ ቁጡ ሊያራርቀን አይገባም ነበር። እሺ ተነስ በቃ። ይቅር ካላልከኝ አልነሳም። እሺ ተነስ አልኩህ እኮ በቃ ችግር የለውም ይቅርታ አድርጌልኝ። የምርህን ነው? ይኸውልህ ሲጀመርም እኮ ትንሽ ሰብሳጭ ነው እንጂ በአንተ ቂም ይዤ አይደለም። እሺ አብርሽ አሁን በሀሳብ ተስማምቻለሁ። ይሄን ገንዘብ ወስደን ለፖሊስ መስጠት እንችላለን። እኔ ግን በዚህ ሀሳብ አልስማማም። እኔ የምላችሁ ደህና አደራችሁ። እንዴት አደርክ? ገርሙ በጣም የሚገርም ነው። ማታ ደግሞ ሳትጠጣ ነው አይደለ ገብተህ የተኛው? በጣም አስገራሚ ለውጥ ነው። ምን ላድርግ ብለህ ነው? አንዳንዴ እኮ ጤነኛውንም ከራስ ጋር ማውራት መልካም ነው። ስለዚህ ገንዘብ እንጨርስ። ለምንድን ነው ወደ ፖሊስ እንዳንሄድ የፈለግከው? እንዴ ገንዘቡን ለፖሊስ ካስረከብን በኋላ ድንገት የገንዘቡ ባለቤቶች ቢመጡብንስ? እስካሁን ካልመጡ ካሁን በኋላ ከየት ሊመጡ ይችላሉ? እስካሁን የት እንዳሉ አናውቅም። ምናልባት ደግሞ በቤታችን ዙሪያ እያንዣበቡ ሊሆን ይችላል። ለምን እንደዛ አልክ? ማታ ቃል ገዛ ወደ ሱቅ እየወጣው ነበር እና የሆነ ጸጉረ ልውጥ ሰው በቤታችን ዙሪያ ሲያንዣብብ አይቼዋለሁ። ምን? እነሱን ማሳመን አቃተኝ እያልሽኝ ነው? ሞክሬያለሁ ግን በቃ አቃተኝ፣ አልቻልኩም። አረ ጽጌ ምንድን ነው አትነቂም እንዴ? ብር እኮ ነው እያልኩሽ የነበረው። እንዴት ተንከሲስን ማሳመን ያቅትሻል? ለአንቺ ሲል እኮ ራሱን ሊያጠፋ የነበረ ሰው ነው። ቢያንስ እንኳን ጎንሽ ማስተኛት ያቅትሻል? ጎንሽ አስተኝተሽ ሁሉንም ነገር እኮ ማወጣጣት ትቼ ነበር። እየሰማሽኝ ነው? እየተጫወትሽ ያለሽው እኮ በሻንጣ ሙሉ ብር ነው። በእርግጥ ብሩን ለፖሊስ አስረክቤያለሁ ብሎኛል። ታዲያ እንደዛ ሲልሽ አመንሽው? በእርግጥ አላመንኩትም፣ ግን በጣም ተናድጄበታለሁ። ታውቃለህ ማታ እንደዛ ከፍ ዝቅ ሲያደርገኝ ተናድጄ ዘልዬ ከላይ ወርታች ቡብ ልልበት ነበር። በእርግጥ እኔም በሆን ከእኔ ክፍል ውጪ ያልፈለኩበት ክፍል የለም፣ ግን አንድም ቦታ ላገኘው አልቻልኩም። ግን ቢሆንም እርግጠኛ ነኝ ተንከሲስ ያን ሁሉ ብር አይኑን እያየ ለፖሊስ አይሰጥም። ለነገሩ ማሳመን አልቻልሽም። ወዴት ነው የምትሄደው ታዲያ? ወይኔ ጽጌ ምንድን ነው ማድረግ ያለብሽ? አስቢ እንጂ አስቢ፣ ተጠቀሚበት ጭንቅላትሽን። ይህንን አንድ ከራራ የሆነ ልጅ ማሳመን ያቅትሻል? እና የሆኑ ሰዎች በቤታችን ዙሪያ እያዣበቡ ነው እያልከኝ ነው? በእርግጥ ያየሁት አንድ ሰው ነው።
ግን ደግሞ ሌሎች አይኖሩም ብሎ መገመት ደግሞ ያዳግታል። ምናልባት ገልሞ እንዳለው ትንሽ መረጋጋት ሳይኖርብን አይቀርም። ግን እኮ ሰዎቹም ቢሆን ገንዘቡን ዘርፎት ነው የሚሆነው። እና እኛ ምን አገባን? ከዚህ በፊት በትትና የመጣብን ጣጣ ረስተው ነው እንዴ? በእርግጥ አብርሽ ያለው ትክክል ነው። ግፉን ደግሞ እኛም ለነፍሳችን ስንል መፍራታችን ጥሩ ነው። አይገርምም? እኔም ለነፍሴ መሳሳት ጀመርኩ። ሲመስለኝ የሆነ የምኖርለት ምክንያት ያገኘው መሰለኝ። እሺ በቃ እንደዛ ከሆነ ያ ተንከስ እንዳያገኘው የሆነ ቆንጆ ቦታ ገንዘቡ መደበቅ አለብን። ማለት ተንከስ ስትል እኔ እንዳላገኘው ፈልገህ ነው? አንዳንዶቻችን እኮ የሰው ስም ላያችን ላይ ለጥፈን ነው የምንዞረው። የእነሱን ክፉ ስም ለእኛ ሰጠው እነሱ እኛ በሰጠናቸው መልካም ማንነት ዘወትር ያሳድዱናል። ቆይ አንተ የት ነበር እስካሁን ሻንጣውን የደበቅከው? እኔማ የግሌ መክረኝ መሳይ ኮርኒስ ውስጥ ነበር የደበቅኩት። ጭራሽ ራሱ ክፍል ወስደን ያስቀመጥክለት። እኔ እኮ መሳይ ደግሞ ብሩን ፍለጋ ሌላ ቤት እየዞረ ነው የሚሆነው። ልፋ ያለው ቆዳ ጫማው ነው ይረገጣል አለ ያገሬ ሰው። እዚህ ቤት ለምግብ ብቻ ቢቀጥሩን ጥሩ ወይ ቤቱ ሌላ ሰው ያጸዳው። በቀን 3 እየሰራው ሰላም ግሊ። ሰላም ነው አብሮሽ። ዛሬ ደግሞ ስራ የለህም እንዴ? ደብሮኝ ቀርቼ ነው። ሌላ ጊዜ ለሌላ ሰው የስራን ጥቅም የምታስተምር ሰውዬ እንዴት ነው ዛሬ ደበረኝ የምትለው? ምን ተገኘ? ምናልባት ውስጤ ጥሩ ባይሆንስ? አብርሽ እንደው እኮ ሁላችንም በውጫችን እንሸፈናለን እንጂ ውስጣችን ጥሩ ነው ብለና። ለማንኛውም ይኸውልህ ደሞዜን አስገባለን እንጂ ደሞዝ ቀኔ ደርሷል። ምን ነው ዛሬ ደግሞ ደሞዝሽን ለመቀበል ቸኮልሽ? ይኸውልህ ነገር ነው የሆነ ስጦታ ልገዛለት አስቤያለሁ። ምን ስጦታ? ማለቴ ስጦታውን በምን በተመለከተ ነው? ዛሬ የቀልሞ ልደት ነው። ባለፈው ለታ ልብስ ሳጥብ ኪሱ ውስጥ መታወቂያውን አግኝቻለሁ እና በቃ ልደቱ ዛሬ እንደሆነ አውቃለሁ እልሃለሁ። ግን እንደው ምን በገዛለት አሪፍ ነው? እንደው ምንድነው እስቲ ወንዶች የምትወዱት? እኔ እንጃ። ሸሚዝ በገዛለት ይሻላል እንዴ? እሱ ደግሞ የተለመደው የሴቶች ስጦታ ነው። ቆይ ከረባትስ? አያየህ ከረባትስ ቶ በሌላ ነገር ነው የሚተረጎምብኝ። ግን በቃ ዛሬ ልደቱ ቀን አይደለ? እሱን ማዘነጥ የሆነ ደስ ማሰኘት ነው ፈልገው በዛሬው ቀን። እስቲ አማክሪ። ይቅርታ ይግልኝ፣ ትንሽ ስለደከመኝ ገብቻ አረፍ ልበል መሰለኝ። አንተ ምንድነው እሱ ያስከው? አንተው ለገልሙ ገዛህለት እንዴ? የሆነ ሱሪ ነገር ነው ገዝቼው ነው ማለት ያሰፈቸው ነው። በቃ ብሩን በኋላ አስገባልሻለሁ። እሺ እንዴ ምን ሆኖ ነው እሱ ባንዴ የተቀያየረው? የግሌን ቀሚስ ላንቺ ነበር የገዛሁት። እውነት ግን ልብሽ ገልሞን ፈቀደ? አይሆንም፣ በፍጹም አይሆንም። ይህንን እውነት አምኜ መቀበል አልችልም። ለምን የዚህን ያክል ራስ ወዳድ ትሆናለህ? እኔ ነኝ ራስ ወዳዱ? እኔ ነኝ ራስ ወዳዱ? አዎ አንተ ነህ ራስ ወዳዱ። ያኔ የግሌ የኔ ሁን ብላ ስትለምነህ እግር ላይ ወድቃ ፍቅሬን ተቀበለኝ ብላ ስትለምነህ ልክ ነህ። ለነገሩ ጥፋቱ እኔ ጋር ነው ያለው። ልቤን ሌላ ሰው ከመስጠቴ በፊት ላፍታ ቆም ብዬ ማሰብ ነበረብኝ። አየህ ትልቁ ስህተት የሰራው እዛ ነው። መጀመሪያውን ትክክለኛ ፍቅር የያዘ ከየግሌ እንጂ ከትትና ነው። ግን እኮ ገልሙ ትትናን ነው የሚያፈቅራት። በምን አወቅ? ራሱ ስለነገረን ዋሽቶ ቢሆን ገልሙ እኔን ሊዋሽኝ አይችልም። አንድም ቀን እኔ ፊት ውሸት ዋሽቶኝ አያውቅም። ቆይ ግን የግሌ በዚህ ሰዓት እንዴት ገልሞን ልታፈቅረው ቻለች? የራስን ከንቱ ልብ ማግራት ሲያቅተህ ጭራሽ በሰው ልብ ማዘዝ ጀመርክ። እውነትም አንተ በጣም ራስ ወዳድ። እኔ
አይደለሁም አስታውሳለሁ መቼ ረሳለሁ እንደማገኝሽ ተስፋ አደርጋለሁ ከመንገድ ዳር ቆሜ ስጠብቅሽ እንዳትዘገይ ፍቅሬ እባክሽ ከመንገድ ዳር ቆሜ እጠብቃለሁ ዓይንሽን ማየት ጓጉቻለሁ አስታውሳለሁ እንደማገኝሽ ትትና እንዴት ነሽ? እንዴት ነህ? ይሄ ላንቺ ነው። አመሰግናለሁ። ግን እኮ አይገባም ነበር። ሁሉም ነገር አይገባኝም ብለሽ ትችላለሽ እና ልሸኝሻ። ብቻ የሚሄድ ስለምችል ስራ እንዳላስፈታኝ። ችግር የለውም። አንቺ እኮ ራሱ ስራዬ ከሆንሽ ሰነበትሽ። እኔ የምልሽ የወንድ ላጤ ቤት ስራ እንዴት ነው? ጥሩ ነው። ሰውየው በጣም ትሁትና ይዋህ ነው። ገና ካሁን የወደድሽ ይመስለኛል። ማለቴ ባህሪውን። አዎ በጣም። ምን ነው? እኔ እንጃ ትንሽ በሰውየው ቀናው ልበል። ፍቅረኛ አይደለ? ለምን ትቀናለህ? ያው አንተ እኮ ሁሌ ሚስጥሬን የማዋይ በቃ ጥሩ ወንድሜ ነህ። ፍትና እኔን ወንድም ከማለት ይልቅ የጠፋብሽን ወንድምሽን በደንብ ብትፈልጊው ያሻለው። አይገርምም? ዛሬ እንደውም ዝም ብዬ ስለሱ ሳስብ ነበር። ምናልባት የጠፋብኝን ወንድሜ ቢሆንስ? ከወንድሜ ቢሆንስ? ምን ነው ታዲያ ከወንድሜ ብለሽ ደነገጥሽ? አይ ምንም። እንደውም ይሄንን ርዕስ እንተው መሰለኝ። የወንድምሽን ርዕስ ነው ምን ተው? በነገራችን ላይ ወንድምሽን አፈላልግሻለሁ ብዬ ቃል ገብቼልሽ ነበር አይደል? እናንተ ጋር አብሯችሁ ከሚኖሩት አብርሽና ማን ነበር ያኛው አንደኛው ስሙ? መሳይ። ከሁለቱ አንዳቸው ይሆናሉ ብለሽ ከተጠራጠርሽ እኮ በደንብ አድርገን የምናጠራበት የሆነ መንገድ እኮ አለ። ምንድን ነው ደግሞ እሱ? ዲኤንኤ ነው። የእነሱን ናሙና ካመጣሽልኝ በቀላሉ የዘረመል ምርመራ አድርጌ ላመጣልሽ ይችላል አይደል? ቆይ እንዴት እስከዛሬ ግን ይናላሰብ ነው? በእርግጥ የምነግርሽን ቀን እየጠበቅኩኝ ነው እንጂ እኔ ካሰብኩት ቆይቻለሁ። መቼም ወንድሜ አብርሽ ሊሆን አይችልም አይደል? ምን ነው ፈጥነሽ አብርሽ አልሽ? የማንም ቀልደኛ ይቀልድ የለ እንዴ? ምን አገባ? በራሴ ገንዘብ ነው የሰከረው። ካንተ አልጠየቁ ወሬኛ እንዴ? እኔን ብሎ አፍቃሪ ደግሞ እኮ እኔን ብሎ ደግሞ ተፈቃሪ። ቆይ ግን እኔ መቼ ነው እንደዚህ አይነት ውጥንቅጥ ውስጥ ራሴን ያስገባሁት? ደግሞ እኮ አብርሽ ባለውለታዬና ወንድሜ ነው። እኔ አብርሽ እውነቴን ነው የምልህ ያንተን ጉዳት ማየት አይን አይፈልግም መቼም ቢሆን። እኮ እኔ ነኝ ራስ ወዳዱ። ለነገሩ ልክ ነው። እኔ ጋር ነው ጥፋቱ ያለው። ልቤን ላልሆነ ሰው አሳልፌ ከመስጠቴ በፊት ላፍታ ቆም ብዬ ማሰብ ነበር። ቆይ ግን እንዴት የግል ሳታፈቅሯለች? እኔ ራስ ወዳድ አይደለሁ። ራስ ወዳድ አይደለሁ። ለጓደኛዬ ስል ልቤን መስዋዕት ማድረግ ነበረብኝ። ግን ደግሞ የኔ ልብ ደግሞ ለምን እያለ ይሟገተኛል። እንዲያውም አንድ ዜማ ትዝ አለኝ። ያ ሆዴና ልቤ ተጣልተውብኝ አንተም ተው ብዬ እንዳልለው ያው ሆዴም አሳቢ ልቤም የኔው ነው። አይ አለ ዘፋኝ። ይቅርታ አድርጊልኝ።
አብርሽ ማለት ከመቃብር ላይ አንስቶ ሰው ያደረገኝ በምንም በማንም የማለውጠው ወንድሜ ነው። እኔ ደግሞ ለሱ ስል ፍቅሬን መስዋዕት አደርጋለሁ። በቃ አደርጋለሁ። ያው ሆዴና ልለው ብዬ እንዳልለው ያው ሆዴም የራሴ ልቤም የኔው ነው። አይ ልጅነቷ እንዲያው ልጅ ወይኔ ገርም እዴ አንቺ ምን ሸወርሽ? ነገሩ የመሬት ዙረት እያሽከረከረሽ ይሆናል። ማን ያውቃል? ከአንተ ጋር ምን ቀላል ነው? አየግሌ እንግዲያውስ በሀሳቤ ከተስማማሽ የሁለቱንም ፀጉርና ጥርስ ብሩሽ ነገሩ ፀጉሩ ሳይሻል አይቀርም። ፀጉሩን በጥንቃቄ ታመጭልኛለሽ ሁለቱንም። ግን እኮ አንተ ማስቸገር አልፈልግም አይደል? ቆይ ግን ከኔ ጋር በተገናኘሽ ቁጥር ይሄንን ነገር ማለት አለብሽ? እኔ እኮ ለአንቺ ደስ እያለኝ ነው የምቸገርልሽ ብዬሻለሁ አይደል? ውለታ እኮ ከአቅሜ በላይ ስለሆነብኝ ነው። ግድ የለም አንድ ቀን አጠራቅመሽ በደንብ አድርገሽ ትከፍኛለሽ። እሱን እኮ ነው የምፈራው መድብል። እኔ አጠራቅሜ የምከፍለው ውለታ በቃ ምናልባት አንተ እንዳሰብከው ሆኖ ላይገኝ ይችላል። እኔ የምለው ቆይ ግን ለምንድን ነው ይሄን ያህል የፈራሽው? ምኑን የፈራሁት? ከኔ ጋር ፍቅር መጀመሩን ነው። አየህ አይደል መድብል፣ ለዚህ እኮ ነው በውለታ ላይ ውለታ አስደርብብኝ የምልህ። እኔ በውለታ ታስሬ ማድረግ የማልችለውን ነገር ማድረግ አልፈልግም። ቢያንስ ምክንያትሽን ማወቅ የለብኝም? መቼም አሁን ቤተሰቤ አባቴ ምናምን እንደማትይ የታወቀ ነው። ለምን አልልም መድብል፣ አሁንም እኮ የነሱ ጉዳይ አላለቀም አይደል? የነሱን ጉዳይ አብረን እንወጣዋለን። ካስፈለገም ደግሞ ላገባት ነው ብዬ ቤተሰቦችሽ ጋር ሽማግሌ ልልክ እችላለሁ። እባክህ መድብል ከዚህ በላይ አትበል። ትትና እንዳላብድ ከፈለግሽ ፍቅሬን ተቀበይኛ። ቆይ መድብል ለአንተ በግድና በውለታ የምታገኘው ፍቅር እርካታ ይሰጣል? በእርግጥ ወደሽና ፈቅደሽ ልብሽን ብትሰጪኝ ነበር ደስ የሚለኝ። እኔ ደግሞ ያንን በፍጹም ማድረግ አልችልም እያልኩ ነው። እሺ ቢያንስ ምክንያትሽን ማወቅ የለብኝም? እሺ በቃ ሌላ ማፈቅረው ሰው አለኝ። ምን? አዝናለሁ መድብል፣ አስቀድሜ ልቤ ሌላ ሰው ሰጥቻለሁ። አብርሽ ነው? ንገሪኝ፣ አብርሽ ነው ወይ እያልኩሽ ነው። ማንስ ቢሆን ምን ያደርግልሃል መድብል፣ በጣም ነው የማዝነው። እኔን የቀረብከኝ በዚህ ጉዳይ ብለህ ከሆነ አትል፣ ብዙ ባትደክም ይሻላል። ደህና ነው። ማነሽ? የግሌ ስንቴን የሚበላ አምጪልኝ አልኳት። አንቺ የግሌ አትሰማም እንዴ? እቺ ደግሞ አንቺን እኮ ነው። ቆይ አንቺ ምንድነው እሱ ቤት ውስጥ እንደዚህ የምታንባርቂው? ደግሞ ሲቀጥል ይሄ ይሉኝታ ማፈር ሻይ ምናምን የሚባል ነገር እንደ ጋፋት ቋንቋ ቀረ እንዴ? ደግሞ ያንቺ ባሰ እንጂ ምንድነው እንደዚህ መንበላጠጥሽ? ስነ ስርዓት ያዥሽ። እኔ እኮ የተንከሲስ እጮኛ ነኝ። ባለፈው አብርሽ ከዚህ ቤት ስላስወጣኝ አሁንም የሚያስወጣ ይመስሎሽ ነው? አሁንማ ምን አብርሽ ብቻ ተንከሲስም ተወሽ እኮ የኔ እናት። ይኸውልሽ እንዳንቺ አይነቶቹ ገንዘብ ወዳድ ናቸው የሴቶችን ስም የሚያስጠፉት። ገንዘብ ወዳድ ራስ ወዳድ የሚያስብሉት እንዳንቺ አይነቱ ከንቱ ልክስክሶች ናቸው። እሺ ስነ ስርዓት ያዥሽ። እኔ ገንዘቡን ብዬ አልመጣሁም። እሱማ ሁላችንም እናውቃለን እኮ ብሩን ብለሽ እንደመጣሽ እናውቃለን። እሺ እየቀለድሽ መሆኑ ነው? ሰሚኛለሽ? ይኸውልሽ ሌላ ነገር ውስጥ ሳንገባ አሁን ተነሽና ከዚህ ቤት ውጪ። ጭራሽ ከገዛ ቤቴም ልታባረሪኝ ነው? የኔ እናት አንቺንም እችልሽ የለም። አንቺ ትንሽ ከቆየሽ እኮ የገዛ ቤቴ ነው ልትይን እኮ ነው። ማን ያውቃል? ወይ ለወደፊት ከልጅ አባት ጋር ቤት እንገዛ ይሆናል። ውይ ምንድን ያልሽው? እስቲ ድገሚ። ከልጅ አባት ጋር ነው ያልሽው? ከተንከሲስ አርግዣለሁ። ምንድን ነው ያወራሽው? ውይ እናቴ ቀስሽ ጽንሱ እንዳይጎዳብሽ። ኧረ ቀስ በይ። ምነው አንቺ እንደዚህ ቀጥሽን አጣሽ? የሴትነት ወጉ ራሱ እኮ ረሳሽው። እውነት ግን ጽጌ ምን ሆነሻል? እመነኛ አብርሽ፣ እዚህ ቤት ያደርኩ ቀን ነው ጽንሱ በሆዴ የቀረው። በእርግጥ በእንደዚህ አይነት ሁኔታ ክብሬ ማጣቴ ያሳዝናል። ይኸውልሽ የኔ እናት እኔ የእህትነት ልምከርሽ፣ ይህች የቀረችሽንም እንጥፍጣፊ ክብር ሳታጪ ቀስ ብለሽ ውልቅ ብለሽ ከዚህ ቤት ውጭልን። እሺ ይችን ገረድ ግን ዛሬ አሳርፍልኝ። እሺ ምን አይነት ርካሽ ሴት ብትሆኚ ነው ግን አንቺ የግሌ እንደዚህ የምትናገሪያት? ለዚህ ገረድ ብለህ እኔን መታኸኝ? ተንከሲስ ተመልከት፣ ለዚህ ገረድ ብሎ የልጅህን እናት በጥፊ መታት። አብርሽ ምን ማድረግ ነው? እኔ በጥፊት መታላለሁ።
እኮ እንደዚህ ንገርልኝ እስኪ። አንተ ደግሞ ምን እያልክ ነው? የግሌን እኮ ገረድ ብላ ነው የሰደበቻት። ምን እያደረግክ ነው? መታኝ እኮ የተበርክክ አሳመምከኝ። እንዴት የግሌን ገረድ ብለሽ ትመታለሽ? የግሌን ኧረ እያሳመምከኝ ነው። አሁን ትመጣለሽ፣ ይቅርታ ትጠይቃለሽ። ይቅርታ ቢያት እንዴ ቆይ ለምን ነው እሱ ይቅርታ የምትጠይቀኝ? ድሮም እኮ እኔ ለዚህ ቤት ገረድ ነኝ አይደል እንዴ? በስሜ እኮ ነው የጠራችኝ። አንቺ በፍጹም ገረድ አይደለሽም። እውነቱን ነው አብርሽ፣ አንቺ ንጹህታችን ነሽ። በማንም በምንም የማንተካሽ እህታችን ነሽ። በስ ጆሮን እያሳመምከኝ ነው። ገና ሚነች እነቅለዋለሁ። ማንም ሰው አንቺን መሳደብም ሆነ በክፉ ዓይን ማየት አይችልም። ሲጀመር አንተ ደግሞ ከመቼ ጀምሮ ነው የተቆርቋሪ ሆንኩ? ምን አገባ? ጠጥተህ እንዳትመጣ አምሰጥ ስጦታ አለኝ ስለው ይኸው ጥንብዝ ብሎ ሰክሮ መጣ እና እሱ እኔን እንደዚህ እያንቋሸሸኝና እየራቀኝ ሌላው እንደፈለገ ቢለኝ ምን ይገርማል? እባክሽ የማይደገም አንድ የመጨረሻ እድል ብቻ ስጪኝ። ስንት ጊዜ ነው እሱ ነገር? ለአንተ የሚሆን ምንም አይነት እድል የለኝም።